በአዲስ አበባ ከተማ የፖሊስ አባላትን ትጥቅ ፍቱ አንፈታም በሚል ውዝግብ በተነሳ የተኩስ ልውውጥ የሰው ሕይወት መጥፋቱን የዓይን እማኞች ለአስራት ባደረሱት መረጃ ገልጸዋል። የአዲስ አበባ ፖሊስ ኮሚሽን ከፍተኛ የአመራርነት ቦታ በአብይ አህመድ የሰፈር ልጆች የተሞላ ቢሆንም ኦህዴዶች የአማራ ተወላጅ ፖሊሶች አንድ ቀን አፈሙዛቸውን ወደ ራሳችን ያዞሩታል የሚል ከፍተኛ ስጋት እንዳለባቸውም ይነገራል። በዚህ መሰረት የሚጠረጠሩ የአማራና የደቡብ ተወላጅ የፖሊስ አባላት ትጥቅ እንዲፈቱ እርምጃ የተጀመረ ሲሆን ኦህዴዶች የፈሩት አልቀረም ተብሏል። ሙሉ መረጃውን የምትሰሙት ይሆናል። አብይ አህመድ ፍርሃትም ስጋትም ያሳየበት ታሪካዊው የፓርላማ ውሎ ተጠናቋል። ጠቅላይ ሚኒስትሩ ህወሓትንና ሻዕቢያን ለመቅመል እየተዘጋጁ በማለት ታይቶ በማይታወቅ ደረጃ አጸያፊ ስድብን የሰነዘረ ሲሆን የአማራ የህሊና እስረኞች ሊፈቱ እንደሚችሉም አስታውቋል። የአማራ የቁርጥ ቀን ልጅ ዶክተር ደሳለኝ ጫኔ የፓርላማ ተወካይነታቸውን በይፋ ያጠናቀቁ ሲሆን አብይ አህመድ ሀገሪቱ ካለችበት ቀውስ መቼ እንደምትወጣ ግልጽ ጊዜ እንዲያስቀምጥ አሳስበዋል። ሰፋ ያለ መረጃውን የምትሰሙት ይሆናል። በሸዋ ከብልጽግና ሰራዊት ጋር የሚደረገው ትንቅንቅ እንደቀጠለ ነው። ሸዋ ጠቅላይ ግዛት 10 የብልጽግና ሰራዊት አባላትን ሲደመስስ በምዕራብ ወሎ ግንባር በምትገኘው ቢሊ በተባለች አነስተኛ ከተማ ውስጥ ደግሞ ፋኖ በመግባት የብልጽግና ሰራዊትን በመደምሰስ ማባረሩ ታውቋል። ጎንደር ላይ ስልጠናው ቀጥሏል። ቻይና ከባድ ሙስና ውስጥ ገብተዋል ያለቻቸውን የቀድሞ ባለስልጣንን በሞት መቅጣቷ ተሰማ። ባለስልጣኑ ታይቶ የማይታወቅ ዘረፋ ውስጥ ገብተዋል የተባሉ ቢሆንም ተቺዎች ግን የአገሪቱ ፕሬዝደንት ዢፒንግ ፖለቲካ ተቀናቃኞቻቸውን በሙስና ሽፋን እያገለሉ ነው ሲሉ ተችተዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአዲስ አበባ ፖሊስ ኮሚሽንን ጀነራል አስራት ዴኔሮ በቅርቡ ቢረከቡትም ከቀውስ ግን ማምለጥ እንዳልቻለ ተሰምተዋል። ትላንት ሌሊት ቦሌ መንገድ 72 መገንጠያ አካባቢ ከሌሊቱ 8 ሰዓት ጀምሮ 13ኛ ተብሎ በሚጠራው የፖሊስ ጽሕፈት ቤት ውስጥ የተኩስ ልውውጥ እንደነበር የዓይን እማኞች ለአስራት ባደረሱት መረጃ አጋልጠዋል። የተኩስ ልውውጡ ከጥቂት ጊዜ በኋላ የረገበ ቢሆንም ከአራት የማያንሱ የፖሊስ አባላት ሕይወት ሳያልፍ እንዳልቀረ እነዚሁ የዓይን እማኞች ጨምረው ገልጸዋል። በተቋሙ ውስጥ አሉ ከሚባሉ ችግሮች ውስጥ የብሔር ቡድንተኝነት አንዱ ሲሆን ኦህዴድና የአማራ ተወላጆች በዚሁ ሕግ አስከባሪ ተቋም ውስጥ ተፋጠው እንደሚገኙ ለአስራት የደረሰው መረጃ አረጋግጠዋል። ኦህዴዶች የአማራ ተወላጅ የፖሊስ አባላትን በእጅጉ የሚጠራጠሩ ሲሆን አንድ ቀን አፈሙዛቸውን ወደ ራሳችን ያዞሩታል የሚል ከፍተኛ ስጋት እንዳለባቸውም ይነገራል። በዚህ መሰረት ባለፉት ወራት የሚጠረጠሩ የአማራና የደቡብ ተወላጅ የፖሊስ አባላት መሳሪያ አውርደው ዱላ ብቻ እንዲይዙ የተደረገ ሲሆን ይህ እርምጃ ወደ አመራሮችም እንዲሻገር ትዕዛዝ ወርዷል ተብሏል። በዚህ መሰረት ነው እንግዲህ አመራሮቹን ትጥቅ ለማስፈታት ትላንት ሙከራ የተደረገውና የተኩስ ልውውጥ የተከተለው። ከችግሩ በኋላ በርካታ የሪፐብሊካን ጋርድ አባላት የፖሊስ ጣቢያውን ግቢ የወረሩት ሲሆን ውጥረቱ አሁንም እንደቀጠለ ነው ተብሏል። አብይ አህመድ ተቋሙ ውስጥ ስር እየሰደደ የመጣውን የብሔር ክፍፍልን በራሱ ሰዎች ለማድረቅ በቅርቡ ከፍተኛ አመራሮቹን በማባረር ቶፊቅ የተባለውን የሰፈሩን ልጅና ጀነራል አስራት ዴኔሮን ቢሾምም ቀውሱ ግን አሁንም እንደቀጠለ ነው ይባላል። በዛሬው የአብይ አህመድ የፓርላማ ውሎ አዲስ ነገር የተሰማው የፖለቲካ እስረኞችን እፈታለው ማለቱ ብቻ ነው። አስራት ከ5 ቀናት በፊት አብይ አህመድ የህሊና እስረኞችን በሙሉ ጠራርጎ ለመፍታት ዝግጅት እያደረገ እንደሚገኝ ምንጮቹን ጠቅሶ የዘገበ ሲሆን አብይ አህመድም ይህንኑ ዛሬ አረጋግጠዋል። የህሊና እስረኞቹ እስከ መጪው መስከረም ድረስ እንዲፈቱ ይቅርታ ጠይቁ የሚለው ሂደት የተጀመረ ሲሆን አሸማጋዮችም በአብይ አህመድና በህሊና እስረኞቹ መካከል እንደገቡም ነገር ላይ ነው። ይፈታሉ ተብለው ከሚጠበቁት የአማራ የህሊና እስረኞች ውስጥ ክርስቲያን ታደለ፣ ዮሐንስ ቦያለው፣ መስከረም አበራና ጎበዜ ሲሳይ እንደሚገኙበትም ከአገዛዙ ፍትህ ሚኒስቴር ያገኘነው መረጃ አመልክተዋል። አብይ አህመድ እነዚህን የህሊና እስረኞች በህግ ስም ከፍተኛ የስነ ልቦና ጦርነት የከፈተባቸው ቢሆንም ያለአንዳች ችግር በሰላም ሊፈቱ ነው የሚለው ዜና መላውን የኢትዮጵያ ህዝብን እንዳስደሰተም በመነገር ላይ ነው። የዚህ ውጤት ዋነኛ ምንጩም የአማራ ህዝብ በአብይ አህመድ ላይ የከፈተው የተቀናጀ ትግል ነው የሚሉት ፖለቲካዊ ታዛቢዎች አገዛዙ በስር ሊያመጣ የሚችለው ለውጥ እንደሌለም ህዝቡም ዓለምም የተረዳበት አጋጣሚ ተደርጎም ይወሰዳል ብለውታል። አብይ አህመድ የህሊና እስረኞችን እፈታለሁ ቢልም ቀጣይ የአገሪቱ ሁኔታ ምንድነው? አንተስ ከስልጣን አትወርድም ወይ የሚለው ጥያቄ ግን
አሁንም አልቆመም። ዶክተር ደሳለኝ ጫኔ በፓርላማው ገነው በዋሉበት መድረክ የአብይ አህመድን አገዛዝ ክፉኛ የተቹ ሲሆን የምክክር ኮሚሽን የተባለው ተቋምም ገና ከጅምሩ መክሰሙ እንደማይቀርም አስጠንቅቀዋል። ሀገሪቱ በጦርነት እየታመሰች በምትገኝበት በዚህ ሰዓት ምክክር ኮሚሽኑ ፋይዳ የለውም ያሉት ዶክተር ደሳለኝ ጫኔ አገዛዙ ሀገሪቱ ከገባችበት ቀውስ መቼ እንደምትወጣ በግልጽ የጊዜ ሰሌዳ እንዲያስቀምጥም አሳስበዋል። ያልታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ያልታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። በተቃዋሚ ስም የተሰለፉ ወገኖችን በጓሮ በር ለብልጽግና እንዲሰሩ ማድረግ የለመደው አብይ አህመድ ለዚህ ቀጥተኛ የዶክተር ደሳለኝ ጥያቄ ምላሽ ከመስጠት ይልቅ ሹመት እንስጥ አይነት አስተያየት መሰንዘሩ ብዙዎችን አስገርመዋል። ዶክተር ደሳለኝ ጫኔ የአማራ ህዝብ በከባድ ችግር በነበረበት ወቅት ከህዝቡ ጎን በመቆም አብይ አህመድን በመጋፈጥ ታሪክ ያስመዘገቡ ሲሆን ዛሬም አብይ አህመድ ያቀረበውን የአብረን እንስራ ጥያቄን ውድቅ እንደሚያደርጉትም ይጠበቃል ተብሏል። የፓርላማ አባል ሆነው በአብይ አህመድ እስራት ጭምርን ያስተናገዱት ዶክተር ደሳለኝ ጫኔ ስማቸውን ከፋኖ ጋር በማያያዝም አገዛዙ ከባድ ተጽዕኖ ሲያሳድርባቸው እንደነበረ የቅርብ ጊዜ ትዝታ ሆኖ አልፈዋል። ይህም ቢሆን ግን የአብይ አህመድን የእስርና ሌሎች ማስፈራሪያዎችን ወደ ጎን በመተው እስከ መጨረሻው ዕለት ድረስ ለህዝብ ያላቸውን አጋርነት አሳይተዋል። በዚህም በዛሬው ዕለት ፓርላማውን ተሰናብተዋል። ይህ አይነት የፖለቲካ ስኬትና ህዝባዊ ተቀባይነት ለጥቂት ሰዎች የሚሰጥ በመሆኑ ዶክተር ደሳለኝ ጫኔ ሊኮሩ እንደሚገባም ተመልክተዋል። በዚህ የዛሬው የፓርላማ ውሎ አብይ አህመድ እንደለመደው ጽምዶ በተባለው ጥምረት ላይ የስድብ ውርጅብኝ ሲያዘንብ የዋለ ሲሆን አንዳንዶቹም ለሚዲያ የማይመጥኑ ሆነው ተገኝተዋል። አንድ መሪ በዚህ ደረጃ ስድብ ሲያዘንብ በኢትዮጵያ ታሪክ የመጀመሪያ ሲሆን አብይ አህመድ ምን ነክቶት ነው የሚሉ ታዛቢዎችም አልጠፉም። የጠቅላይ ሚኒስትሩ መልእክት በአጭሩ አንፈራም የሚል ሲሆን ፖለቲካዊ ታዛቢዎች ግን ሰውየው በተደጋጋሚ አልፈራንም የሚለው ስለፈራ ነው ሲሉ ግምታቸውን ያስቀምጣሉ። የፋኖ ኃይሎች ዛሬ ሌሊት በምዕራብ ወሎ ግንባር በምትገኘው ቢሊ በተባለች ታዳጊ ከተማ ውስጥ በመግባት ያገዛዙ ሰራዊትን መደምሰሳቸው ተሰማ። ከተማው በፋኖ ቁጥጥር ስር የገባች ሲሆን የብልጽግና ጦርም እግሬ አውጭኝ ብለዋል። በአፋብን ጎንደር ጠቅላይ ግዛት እዝ በበኩሉ ልዩ ኮማንዶዎችን በማስመረቅ ለግዳጅ ዝግጁ ማድረጉ ተሰምተዋል። አፋብን ወሎ ቤት አማራ ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ኦፕሬሽን ቢሊ ታዳጊ ከተማን ነፃ ማውጣት የቻለ ሲሆን ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ሞት አይፈሪዎቹ የመካነ ሰላም አናብስቶች ብልጽግናን መፈናፈኛ አሳጥተው የጦር ሰፈራቸውን አስለቅቀዋቸዋል ተብሏል። ኦፕሬሽኑ ላይ የተሳተፉት የ29ኛ ክፍለ ጦር ቃኝ አባላት በተለመደው ፈጣን የውጊያ ስልታቸው የብልጽግና ኃይልን በማዛባት ሙትና ቁስለኛ አስታቅፈውታል ተብሏል። በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የብልጽግና ኃይል አባላትን ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ አስቻይ ባይሆንም የውስጥ ወታደራዊ ምንጮች እንደተናገሩት ግን ብልጽግና ያላሰበው ሽንፈት ከተማዋ ላይ ገጥሞታል፣ አባላቱንም ተነጥቋል። ከሞት ያድነው ይመስል 3 ዲሽቃና 2 ሞርተር ከበርካታ የቡድን መሳሪያዎች ጋር ይዞ የነበረው የብልጽግና የ29ኛ ክፍለ ጦር ቃኝ ወደ ሌላ ቀጠና መንቀሳቀሱን ተከትሎ ወደ ቢሊ ታዳጊ ከተማ ቢገባም ቃኝቱ በብርሃን ፍጥነት ተመልሳ ከ3ኛ ሻለቃ ጋር በመናበብ የመልሶ ማጥቃት ሲከፍት ብልጽግና የተማመነበት የሽፋንና የቡድን መሳሪያ ሁሉ ነቅሎ እግሬ
አውጪኝ ብሎ እንደወጣ ተነግሯል። በሌላ በኩል በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ወንዶ አስቻለው ደሴ ብርጌድ ስር ለበርካታ ወራት የኮማንዶ ወታደራዊ ሳይንስን ከጽንሰ ሐሳብ እስከ ትግበራ ስልጠና የወሰዱ ኮማንዶዎች ለግዳጅ ተዘጋጅተዋል ተብሏል። በሌላ በኩል እስቴጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቃዊ ጥቃት በመሰንዘር ታላቅ ድል መፈጸሙን የአፋብን አመራሮች ለአስራት በላኩት መረጃ አረጋግጠዋል። ከሰኔ 29 2018 ዓ.ም ጀምሮ በትጥቅ ትግሉ መስመር አዲስ አንጸባራቂ ድል እየተመዘገበ እንደሚገኝም ገልጸዋል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ጥቃት ተፈጽመዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የመሐመድ ቢሆነኝ ኮር እስቴጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን አስደማሚ በሆነ ደረጃ ፈጽሟል ተብሏል። የክፍለ ጦሩ የቁርጥ ቀን ታጋዮች በከፈቱት ፈጣን ማጥቃት የአገዛዙ ዙፋን አስጠባቂ ሰራዊትና ተባባሪ ጥምር ኃይሎች ከጥቅም ውጪ መደረጋቸውን አፋብን አረጋግጠዋል። በብልጽግና ላይ የደረሰውም ወታደራዊ ኪሳራ 10 የመከላከያ ሰራዊት አባላት የተደመሰሱ ሲሆን ከ13 በላይ ቆስለው በርካቶች ደግሞ ተበታትነዋል ተብሏል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የቁሳቁስ ጉዳት ሳይደርስባቸው በሰላም ወደ ምሽጋቸው መመለሳቸውም ተመልክተዋል። ሽንፈት የገጠመው ብልጽግና የበቀል በትሩን በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያን በዘፈቀደ ሲተኩስ በነበረው አሸባሪ ኃይል ላይ የተወሰደው እርምጃ የትጥቅ ትግሉን የህልውናና የነጻነት ጉዞን ይበልጥ ያፋጠነ ሆኗል ተብሏል። የመሐመድ ቢሆነኝ ኮር የሚዲያና ኮሚኒኬሽን ክፍል እንደገለጸው ደግሞ የህዝብን ሙሉ ነጻነትና ደህንነት እስኪረጋገጥ ድረስ የተባበረው የፋኖ ክንድ በአገዛዙ ላይ ማረፉን ይቀጥላል ሲል አስታውቋል። $2.2 ቢሊዮን ዩዋን በላይ ወይንም $325 ሚሊዮን በሙስና በመቀበል የተከሰሱት የቀድሞ የከተማው አስተዳደር ባለስልጣን ላይ የሞት ፍርድ አስተላልፈዋል። ቅጣቱ የተላለፈባቸው ያንግ ዩይሊን ከአውሮፓውያኑ 1993 እስከ 2023 ድረስ ባሉት ዓመታት ውስጥ በናንጂንግ ከተማ በተለያዩ ኃላፊነቶች አገልግለው ነበር ተብሏል። የቀድሞ ባለስልጣን በማጭበርበር ስልጣንን አላግባብ በመጠቀምና ህጋዊ ያልሆነ ገንዘብን ህጋዊ አስመስለው በማቅረብ ወንጀል ተከሰዋል ተብሏል። በእነዚህ ድርጊቶች አግኝተዋል የተባለው የገንዘብ መጠን በቅርብ ዓመታት ውስጥ ቻይና ውስጥ ታይቶ የማይታወቅ ነው እየተባለ ነው። የ69 ዓመቱ የቀድሞ ባለስልጣን ኃላፊነታቸውን ተጠቅመው ሌሎች የኢንጂነሪንግ ውሎችን፣ የመሬት ባለቤትነት ዝውውርና ገንዘብ እንዲያገኙ ማድረጋቸውም ተመልክተዋል። ለዚህም በምላሹ ገንዘብና ቁሶችን መቀበላቸውን የቻይና መንግስት መገናኛ ብዙሃን ዘግበዋል። ያንግ ምርመራ የተከፈተባቸው ፕሬዚደንት ዢ ሺፒንግ በከፈቱት የጸረ ሙስና ዘመቻ ነው ተብሏል። ይህ ዘመቻ ከፍተኛ ወታደራዊ አመራሮች፣ ትልቅ ባንኮችና ሌሎች ዘርፎችንም ነክተዋል። ዢ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት የጸረ ሙስና ዘመቻዎችንም እንደከፈቱ ታውቋል። ይሁን እንጂ እነዚህ ዘመቻዎች የፖለቲካ ተቀናቃኞቻቸውን ለማጥቃት ውለዋል የሚል ክስ ፕሬዚደንቱ አልቀረላቸውም። ቻይና ውስጥ ለእንደዚህ አይነት ወንጀሎች የሞት ቅጣት ማስተላለፍ የተለመደ አይደለም። ክሱ ከ1 ቢሊዮን ዩዋን በላይ ወንጀል የተፈጸመበት ሲሆን ግን የሞት ቅጣት የተሰጠባቸው አጋጣሚዎች በስፋት ይታያሉ። በ10 ዓመት ጊዜ ውስጥ 1.1 ቢሊዮን ዩዋን በሙስና ተቀብለዋል የተባሉ አንድ ባለስልጣን 2021 ላይ በሞት መቀጣታቸውም አይዘነጋም። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም